ፊቴ ብቅ ድቅን ይላል ፍቅርህ ያጨዋታ ቁም ነገርህ የማረሳህ ወንድሜ ነህ የልጅነት ልብ ያኖረህ እንደ ብርቱ ጽኑ ፍቅርን እየሰነቀ ውበት አለው ፍቅር አለው እየደመቀ አልረሳሁት ዜማ ፈለግኩ ስሙን ልቀኝ ባንጎራጉር በክራሩ እንኳን ቢለቀኝ ኦማሂሬ 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 በሽበሽ እንደዚህ ሜራ ትርት ዛሬ ጀዲያና አጅኔካ ቢያገሬካ በሽበሽ እንደዚህ ሜራ ትርት ዛሬ ጀዲያና አጅኔካ ቢኮዝ ማይ ቢያገሬካ ሃይሚዬ እንዴት ነሽልኝ? ሰላም አለኝ። ሁሉ ሰላም? ሰላም ነኝ። ዛሬ እንግዲህ በአዲስ ሚዲያ ኔትወርክ በአዲስ መዝናኛ ላይ ነው የምንገኘው እና ዘጠናዎቹ ሲታሰቡ ፊታችን ላይ ብቅ ድቅን የምትይ አይደለ? ከዘፈኑም አንፃር አለው የኔ ቆንጆ አለው አለን ይመስገን። አሁን ደግሞ በአዲስ አልበም መተሽልናል። በጣም ደስ የሚል ነገር ነው። የድሮ ትውስታችን ሲታሰብ መቼም እነቼ በልጋሜ ከልጅነታችን ጀምሮ ሙዚቃዎችሽ ከአይምሮአችን እንዳይጠፉ ተደርገው ነው የተሰሩት አይደለ? እንዴት ነው? ብዙ ሰው ይለኛል። እንግዲህ ያው የዘጠናዎቹ በአብዛኛውን ዘፈን ብዙ ሰው ውስጥ ትዝታ እንዳለ ይነግሩናል። ያው በቃ እና ደስ ይለናል ደግሞ በዛ ነው። አዎ በጣም ደስ ይላል። እንደው የቤተሰብ ድጋፍ፣ የጓደኞች ከዛም ባሻገር ደግሞ አሁን አንዳንዴ እንደው እቺ ልጅ ትምህርቷን ብትማር ኑሮ ይባላል አይደል? አዎ እንደው ከትምህርት ቤተሰብ ደግፎኛል ትምህርትሽን ብቻ ተማሪ ብለን እንደው ተብለው የሚያድጉ ልጆች አሉ። ከዛም ባሻገር ደግሞ አንዳንዴ ደግሞ የልጄ ፍላጎት ይሄ ነው ይሄንን ባግዛት እሷም እዚህ ጋር ትጎብዝልኛለች ይባላል። ያንቺ የልጅነት ትውስታ እንዴት ነበር? የኔ የልጅነት ትዝታ ሁሉ ነገር በጊዜው አይደለ ሁሉ ነገር የምታረጊው። በእኔ ቤተሰብ ተጽዕኖ የለብኝም፣ እንዳውም ያበረታቱኛል። መስፈን ሳልጀምር በልጅነቴ ራሱ እናቴ ዘፈን ጽፋ እያስጠናች ነው ያስጀመረችኝ ለኔ ማለት ነው። እና የቤተሰብ እገዛ አለኝ። አሁን ደግሞ ያው እየተማርኩ ነው እንትን ያልኩት። እናቴ ያው ወጣትም ስለነበረች የዛ ሰዓት ጓደኛ ሆነን ነው ትምህርቱንም ሁሉንም ጎን ለጎን አስኬድኩኝ እና አሁንም ሙዚቃ ቤተሰብ ቢደግፍም በአሁኑ ሰዓት ደግሞ የተማረ ዘፋኝ መሆን ግዴታ ነው፣ ምርጫ የለውም። እና በልጅነታቸው ለሚዘፍኑ ልጆችም ትምህርታቸውን ጎበዝ ከሆኑ በኋላ ምክንያቱም ጎበዝ ተማሪ ሆነሽ ዘፋኝ ስትሆኝና ኖርማል አንድ አይደለም። የማስተዋል ነገሮችን የምታስኬጂበት እይታሽ ጥበብ አይደለ? ጥበብ እገዛ ይፈልጋል የትምህርትና ትምህርት ግዴታ ነው። በጣም አለው እናበረታታለን። አዎ በተለይ ወጣቶች አሁን ላይ እንደው ይሰራሉ እኮ ግን ደግሞ በደንብ ሙዚቃው ይወስዳቸውና አንዳንዴ የሚረሳም አለ የማይረሳም ደግሞ አለ። ግን በእኛ ሰዓት ክፍተት ነበር። ዘፈኑን ስትይዢ ትምህርቱ ጠቅላላ ይቆም ነበር፣ መቆም አልነበረበትም። እና አሁን ማለት የምፈልገው በጣም ወሳኝ ነው ትምህርት ለሙዚቃ ስራ። በተለይ በቃ ዘመናዊ ዘፋኝ መሆን ነው እኮ በቃ ለቴክኖሎጂም ለምንም ቅርብ ሆነሽ ናስቲ ጫንልኝ፣ ናስቲ ዳውንሎድ አድርግልኝ፣ ናስቲ አፕሎድ አድርግ የለም። የተማረ ዘፋኝ መሆን ነው አሁን። እና አደራ ለሚወጡት ተማሩ፣ እንዳታቋርጡ። አዎ እኛ እናቋርጥ ነበር። በቃ ዘፈን ስትገቢ ጥሩ ትምህርት ደረጃ ተማሪውም ዩኒቨርሲቲ ያለውም አቋርጦ አሁን ወደ ሙዚቃ ነኝ ይልሻል። ጥጋ አያደርስም የበፊቱ እይታ። እና አሁን ግን በደንብ እናበረታታለን ነው። ብዙውን ጊዜ ከቤተሰብ ጋር የምናሳልፍበት ነው። ሃይሚ ለዛ አይደለችም አሉኝ አንዳንድ ምንጮች ስሰማ። ኧረ ለቤተሰብ ጊዜ የላትም አሉ።
ስታይ ለቤተሰብ ጊዜ ማለት ቤተሰብ ሰው ነው፣ ቤት አይደለም አይደል? ስራ ላይ እኔ ቤተሰቦቼን ይዤ ነው የምዞረው። ካየሽኝ ወይ እናቴ ወይ ልጆቼ መኪና ውስጥ አብረውኛል በቃ። እና ስለዚህ ምን ቤተሰብ አለ፣ ስራዬንም አብረን እንሰራለን፣ ከተዝናናንም አብረን በቃ። አሁን ብታይኝ ከካሜራ ውጪ ልጄና እናቴ አሉ። ሴቷ ተማሪ ስለሆነች ነው እየደወለች ነው የምትጨቀጭቀኝ። አዎ ቀጠሮው የትምህርቷ ባይነካ ደግሞ እሷም ትኖራለች እና ስለማንለያይ በቃ እየሰራሽ አብረሽ ታሳልፊያለሽ። ኧረ ተይ ተይ የምትይኝ መስሎኝ ነበር። ኧረ እባክሽ እባክሽ እኔ አይደለሁም የምትይኝ መስሎኝ ነበር። ከዛም የባሰ ነው የኔ በቃ መለያየት። ቅዳሜና እሑድም አይልም በቃ አብሮ ብዙ ማሳለፍ አለ። ቅዳሜና እሑድ ደግሞ ለኔ የስራ ቀኔ ነው። ክለብ ምንም የምሰራበት ስለሆነ የተገኘውን እድል ሁሉ ከጎኔ ማድረግ ነው የምፈልገው። እሑድና ሀይሚና ቡና፣ ከዛ ቤተሰብ ቡና ሁሌ ነው። ሐረር፣ አዲስ አበባ፣ እሑድ ቡና። አዎ ይሄ ያለ ነው። ይሄ ቡና ግድ ነው። አዎ ይኸው ዛሬ አሁን አልሞላ ብሎኝ አልጠጣሁም እያዛጋው። አሁን እኔ ጋብዝሻለሁ። አሁን ነው የምጋብዝሽ። አሁን ቡና በጣም ለምጃለሁ እና ባዶ ቡና አይደለም፣ ባዶ ቡና አልጠጣም። ያው በወተት ነው። በጣም እንጃ በጣም ሱስ አለብኝ ከተባለ በቃ ምክንያቱም ሳልጠጣ ይደብረኛል። ቤቴ ነው የምወደው። ምርጫ ካላጣሁ ከቤቴ ውጭ አልጠጣም። ምክንያቱም በናቹራል ወተት ሰፈሬ ላይ ቃሊቲ ያኔ ብዙ አመቴ ነው። አንድ ወተት ቤት ነው 14 አመቴ ነው። አሁን ከአንድ ቦታ ነው ወተት የሚመጣው። ጣዕሙን አውቀዋለሁ። ቢቸግረኝ ነው ሌላውን የምጠጣውና እያቃሉ ለሀይሚ ይቀመጣል የለም አይባልም። ይረፍ እንኳን አዎ አሁን ነው ማስመጣው። ማኪያቶ ይሻላል ቡና? ማኪያቶ ነው የምወደው ነጣ ያለ። አሁን ነጣ ያለ ነፍሴን አገኘው። ምርጫዬ አሪፍ ነበር ማለት ነው። እስቲ ወደ አሁን አልበማችን ደግሞ እንምጣ። ወደ አዲሱ አልበማችን አሁን እያልኩ ስለሆነ ስጠይቅኝ እንዲህ ይበዛል መልስና ጥያቄ እንዲህ ነው። እሺ እንዲህና እንዲህ ማኪያቶ ካለቀ በኋላ ይሻላል። አይ ተጫዋች ነገርኩሽ እኮ አያዋል እንደ ጨዋታው በቃ ቀጥይ ዳይ። እነማን ተሳትፈዋል አልበሜ ላይ? አልበሜ ጅንኑ ይባላል። ርዕሱ የተመረጠው ደግሞ በዕጣ ነው። 12ቱንም ዘፈን ጻፍኩና 12 ወረቀት ላይ ዕጣ አወጣው። ሳነሳ ጅንኑ ወጣ። ታውቂያለሽ? አዎ እና ጅንኑ ወጣ። ከዛ በቃ እሱን አረኩት። 12 ትራኮች አሉት እና በስቱዲዮ ደግሞ በሚኪ ጃኖ 3 ስቱዲዮ ውስጥ ነው የተሰራው። በ3 ሚኪ ጃኖ፣ ታምሮ አማረና ብሩክ ጋር ነው የተሰራው። ግጥምና ዜማ ደግሞ በጣም ብዙ ሰው ተሳትፏል እና አህመድ ተሾመ፣ ምስክር አወል፣ ሲሳይ ዘለገ፣ ሀሬ ምህረታብ፣ ናትናኤል፣ ዘራ ብሩክ፣ ጥላሁን ሰማው፣ ሄኖክ ፍሬዘር፣ ሌሎችም እና ፕሮዲውስ ያደረገው ደሜ ሉላ ነው። አሁን ጅንኑን ለማን ልጋብዘው እያልኩኝ ነው። ጅንኑ ለከፋ እኮ ነው። ለከፋ ማለት ማንን ልልቀፍበት? የፈለግሽውን ወላ ወንድምሽ ምንም በቃ የሆነ አንድ ነገር እንዴት ነው ማሾፍ ስትፈልጊ አይነት ጅንኑ እንዴት ነህ ጅንኑ እንዴት ነህ በቃ የሆነ ያጣለማኝ አይነት ሆነሽ እንዴት ነው አረካት የምታረጊው አይነት። እኔ ለኔ ፊልም ማረገው እንደዛ ነውና እኔ ልጄም ሲያልፍ የሆነ ምናምን ኮስቴ ከጫረ ይባላል። እሺ ጅንኑ ምናምን ነገር እላለሁ። እንግዲህ አሁን አልበምሽ ከወጣ አንድ ሳምንት ዛሬ ሞላ። አክብሬ ሽክ ብዬ አንድ ሳምንት አክብሬ የልጅነት ትውስታችን ልክ ሀይሚ ሲባል እንደው ስሟ ባይጠራ እንኳን አይኗ ቼበልጋሜ ሲነሱ ከአይኗ ጋር የምትሰራቸው ክሊፖች ላይ የምትሰራቸው የአይን እንቅስቃሴዎች አሉ። ሀይሚ ሲባል ወይ አንቺ ትመጫለሽ ወይ ሙዚቃሽ ይመጣል ወይ ከስምሽ ሙዚቃሽ ይቀድማል ወይ ትለጨለጭብናለሽ በየቤታችን እየመጣሽ። እንዴት ነው ከቤተሰብ ጋር ከጓደኛ ጋር ሆነሽ የምታዳምጪው የዘጠናዎቹ ምርጡ ሙዚቃ ላንቺ
እንደው ከሁሉም ሙዚቃሽ ይሄንን ሙዚቃ ወዳለው ብለሽ የአሁኑንም አልበም ጨምረሽ ይሄንን ሙዚቃ በጣም ነው የምወደው ብለሽ አሁን ነው ፈታኝ ጥያቄ ከቡና ጋር ፈታኝ ማልቀይረውን ወደዋለሁ። ማልቀይረው እንበለው ለልጄ ፊልም አደርጋለሁ ልጄን እያሰብኩ ምናምን ነገር ብዙ ስለሰማሁት በቃ የልጄ ዘፈን ነው። የልጅሽ ነው እንበለው አንድ ነው። የምወድህ ከልቤ ነውና እስትንፋሴም ሕይወቴም ነህና ደስታ እንጂ ሐዘንክን አልወድም ከፍቶ በምድር እንዳይህ አልፈቅድም። ለተመልካቾች እንጋብዛቸው ትንሽዬ አፍታ እንዲያስታውሱ። ደስ ይለኛል። እኔም ቡናዬን ልጠጣበት አስበረድሽብኝ አቦ። እንግዲህ አሁን አዲስ አበባ ከመጣሽ በኋላ የድሮ አዲስ አበባ አለች፣ ገና ስትመጪ ያለችው ከሀረር ገና እንደመጣሽ ያለችው አለች። የአሁኗስ? አሁን ያለንበት ቦታ እናያወራለን። ለምሳሌ ባይገርምሽ አዲስ አበባ ብቻ አይደለም ሀረርም ሄጄ በጣም ደስ ይላል። የሆነ ሳልገባ ቀደምሽ መንገዱን ሳሎን አድርገውታል። በእውነት የቤት ሴራሚክ ሁሉ ነው ያለው መንገድ ላይ በጣም ደስ ይላል። ዲኮር ተደርጎ ምናምን የሆነ የሰርግ አዳራሽ በጣም ትልቅ ቦታ ማስዋብ ከባድ ነው አይደል? በቃ ከተማዋን የሰርግ አዳራሽ አስመስለዋል። ስሄድ ደስ የሚል ነገር አለ። እዚህም ያው በየቦታው በየሰፈሩ በተለይ የኛ መስመር ቃሊቲ ረጅም ዓመት አቧራ ነው ታውቂያለሽ። ታክሲ እንኳን አይፈልግም። የፈለገ ብከፊው አይ እኔ ስለማልሄድ ነው ወደዛ ነው የሚሉሽ። ራሱ ምክንያት አይሰጡሽም እንዳትቀየሚ አይደለም። ዋናው መንገድማ አቧራና ጥርጊያ ነበር አለ። አሁን ማታ 3 ሰዓትም 2 ሰዓትም ሞክ እናደርግና እንትን ላይ እንቀመጣለን። እዛ ክፍለ ከተማ ደጅ ላይ ወንበሮች አሉ ምናምን 3 ሰዓት ምናምን ማታ በቃ እዛ ጎዳና ላይ አስፋልት ዳር ቁጭ ብዬ በቃ አዝናናለሁና ደስ ይላል። ለውጡ ደስ ይላል፣ ያምራል። ከተማችን ውብ ነው። አሁን ይሄንን ካነሳሽልኝ ዘንዳ ደግሞ ፈታኝ ጥያቄ ልጠይቅሽ። ወደ ቤትሽ መልሼ ልውሰድሽ ይቻላል? ቤትሽ ውሻ ታሳድጊያለሽ? አዎ። እሺ ስንት ውሾች አሉሽ? አሁን 3 ከውሾችሽ እና ከነዛ ከምትወጃቸው እርግቦችሽ ምረጪ። እርግቦች። እውነት? ለምንድን ነው? እነሱም ያሳዝናሉ ማለት የምርጫ መጥፎ የለውም። አንደኛ ሁለተኛ ስለሆነ አንደኛ እርግቦች ይቀመጡልኝ። አዎ። ለምንድን ነው ግን? ውሻ ነገሩ ሁለቱም እኩል ነው። የትም አይሄዱም፣ ዞሮ ይመጣሉ። የኔ ልጆች ናቸው። ፈታኝ ማለት ይፈትናታል ብዬ አስቤ ነበረ። በቃ ውሾቿንም ትወዳቸዋለች፣ በይበልጥ ደግሞ እርግቦችሽ ላይ በደንብ እንትን እንዳለሽ አውቃለሁ። ለእርግቦችሽ የተለየ ፍቅር እንዳለሽ አውቃለሁ። አዎ እነዚህ የሆነ በቃ እገዛ የሚፈልገውን ወይም አስቸጋሪውን ረባሹን ነው የምትወጂው አይደለ? ውሾቹ ዝም ብለው ነው የሚኖሩት፣ ቢርባቸው አይናገሩ። እርግቦቹ ግን ረባሽ ናቸው እና ወዳቸዋለሁ። በቃ አዎ ጨቅጫቃም ይሆናሉ አንዳንዴ ማለት የሆነ ብትሰጫቸው ባሰጫቸው ጥለውሽ አይሄዱም። አንቺኑ በር እያዩ ይጠብቁሻል ምናምን። ኃላፊነቱ ከነዛ ይልቅ የነዚህ ከፍ ስለሚል የምትንገላችበትን ነገር መውደድ አለ በባህል አንዳንዴ በሰው ተፈጥሮሽ ውስጥ። በትክክል እና ወዳቸዋለሁ። ሞቅ ባለው በደመቀው ምሽት በተንቆጠቆጠው አምሮብተው በስለሁም ጨረቃ ናልኝ እንጫወት ለሊቱ እስኪነጋ። እንደው አሁን እድሜ ልጠይቃት ሀይሚን አልጠይቃት እያልኩኝ ነው። ጠይቅኝ። እድሜ ሳልጠይቅ ወደ ደሞዝ ልሂድ ወይስ እድሜ ልጠይቅ? ደሞዝ የለኝማ አሁን አይደለማ። የልጅነቴ መጀመሪያ ክፍያ በልጅነቴ እኔ አረጋውያን ጋር ጓደኝነት ስለነበረኝ ቤት አጽድቼ እንዲህ 1 ብር 2 ብር 3 ብር እና በሳምንት ተጠራቅሞ ደሞዝ አለኝ። እነሱ እኔ ጋር 4 አረጋውያን ነበሩ። እኔ ጋር ሊያድሩ ሲመጡ አጠራቅሜ እጠብቅና ለነሱ ወተት ሶፍት እርጎ ከዛ ከአብርሃባት አረጋውያን ሲያመጡልኝ እኔ ብር አጠራቅሜ ለነሱ ቡና
አለበለዚያ ብር ካልሆነ ደግሞ እንደዚች በእጅ ጭብጥ ቡና አልጋ አንጥፈሽ ቤት ካጸዳሽ አንዱ ጭብጥ ቡና። ዘይት ደግሞ በሽሮፕ ዕቃ ልኬት አለው አጠራቅሜ እጠብቃቸዋለሁ። እዛ የሚበሉትን ምግብ በድስት ያጣፍጣሉ እና እንደዛ ደሞዝ አለኝ። ከዛ ውጪ እኔ ደሞዝ የለኝም። በክፍያ ነው የምሰራው ሙዚቃ። የተከፈለው አታስታውሽም? ይሄን ያልኩሽ 2 ብር 3 ብር 2 ብር 3 ብር። ኧረ በእናትሽ በለድል ያታሳይ የሱ ሳይሆን ይልቅ ሙዚቃ ጀምሬ አዲስ አበባ ገብቼ 150 ብር ተከፈለኝ የመጀመሪያ ስራ ሰርቼ። ከዛ አመዴ ሄጄ 40 ብር ጽድት ያለ ሀገር ውስጥ ጫማ ገዛውልሽ። ከኋላው አሉ ቀጭን ላስቲክ ያላት። አስቢ እንግዲህ ቴክኖሎጂ ነው ነገሮችን እያሳሳ እያጠበበ በውበት የሚሰራው አይደል? በዛ ዘመን አስቢ ቋቋ በቀጭን ስታይል አድርጌ ተበጠሰች። ከዛ አቻሬ ጫማ የዛ ሰዓት አውቀው ነበር። አቻሬን ታውቂዋለሽ? ከዛ ስራልኝ ብዬ ሰጠሁት። አስቢ 150 ብር ተከፍሎኝ 40 ብር አመዴ የገዛሁት በራስሽ ብር ከሆነ 40 ሺህ ብር በይው ተቀብሎኝ ያዝ አቻሬ ደረሰኝ አምጣ አልኩት። እሱ ደግሞ ትንሽ የሱቅ ነች ያለችው የቆርቆሮ ቤት እንኳን ደረሰኝ ያው ጫማ ጥገና ምናምን ነው የሚሰራው። ደረሰኝ አምጣ አልኩት። ደረሰኝ አይደለም ወረቀትም አይጻፍም በዛ ሰዓት ጽፎ ማይሰጥ እንኳን ደረሰኝ በቃ ቀረሰ። ያ አስገርሞት እሱን ያስታወሰኝ ረስቸው። ደረሰኝ አምጣ እኮ ብለሽኛል አሮጌ ጫማ ለጥገና ተሰጥተሽኛል። ያቺን ጫማ አንተሽ አረሳትም በህይወቴ ውዷ ጫማ እሷ ነች። እስካሁን ካይኔ ሁሉ አጠፋም። ጥቁር ከፋይ ሹል ምናምን በቃ ቋቀጭ ብዬባታለሁ። በደንብ ዘንጬባታለሁ ነው። እውነት ለመናገር የድሮዎቹን አንረሳቸውም መቼም። መጀመሪያ ያደረግናቸው ለመጀመሪያ ጊዜ ከፈልንባቸው ወይ ለመጀመሪያ ጊዜ እድሜን ጠየቅሽኝ። አንቺ አረሳሳሽኝ። አልረሳሳሽም። ምን ይጠይቅሻለሁ? እሺ እኔ አሁን ሳልግ ደረደር አትግደድ። ጥር 21 47ኛ ዓመቴን ነው ያዝኩት። ልጄ ደግሞ ልደቴን ያከብርልኛል ጥር 21 ላይ አሁን 47 ዓመቴን አከበር። እስኪ ተኩኝ ወየው ካየሁት ወይ አይኑን ናፈቀኝ እዚሁ ቅርብ ነው እርቆማል ሄደ አውቆታል መሰለኝ ወይ እንደተወደደ። በዓላት ሲደርሱ እንደው አብሮ ጉርብትናው አለ ብቻ አይደለም የሚኖረው። ጉርብትናው በይበልጥ የሚሰፋበት ከተማ ናትና ሀረር ላይ የልጅነት ውስጣሽ በዓል ሲደርስ እንዴት ነበር? በዓል ሲደርስ በጣም ቆንጆ ነው ሀረር። በተለይ የረመዳን በዓል እኮ በቃ የብስኩቱ ምኑ ጓደኛሽ ያመጣልሻል። ጓደኞችሽ በቃ ሲጾሙ አብረሽ ትጾሚያለሽ። ለጓደኛሽ ብዙ ቀን እንጾማለን። ለጓደኛ ኖርማል ነው። አብረሽ ትጾሚና ቤታቸው ሄደሽ አብረሽ አፍጥረሽ ትመጫለሽ። እና ያ እኔ ጥሩ ትዝታ አለኝና አንዳንድ ህይወቴ ውስጥ የዛ ተጽዕኖ ውጤት አለ። አሁንም ህይወቴ ውስጥ ያኗኗር ባህሌ ውስጥ ይሄ ተጽዕኖ አለ። በትክክል የምናየው ነው። ያስታውቃል ያስታውቃል። በጣም ደስ ይላል። እንግዲህ በቀጣይ ሳምንት በዓል ነው። ቀደም ብዬ እንደነገርኩሽ ለተመልካቾች ደግሞ መልካም ምኞትሽ እንድትነግሪልኝ። ሁሉም ሰው ተደስቶ በሰላም በደስታ የሚያከብርበት ሁሉም ከወዳጅ ዘመዱ ተገናኝቶ የሚያከብርበት በዓል እንዲሆን ከደስታ ጋር ምኞቴ ነው። እናመሰግናለን በጣም ሀይሚ፣ አክብረሽኝ እዚህ ስለተገኘሽ በጣም አድርጌ ነው አመሰግነው። በአንድ ሙዚቃ ነው የምንሰነባበተው። ይቻላል። ከዛ በፊት እኔ ተመልካቾችን ቻው ልበላቸው። እኔና አንቺ በሙዚቃ ነው የምንሰነባበተው። መልካም እንግዲህ ተመልካቾቻችን የልጅነት ትውስታችን ዘጠናዎቹ ሲባል ቀደም አድርገን አንደኛ ደረጃ አስቀምጠን ከምናነሳት ሃይማኖት ግርማ ጋር ይሄን የመሰለ ቆይታ አደረግን። በያላችሁበት ቆንጆ ጊዜን ያሳልፋችሁ እንደሆነ ተስፋ እናደርጋለን። አዲስ መዝናኛ ይቀጥላል። መልካም ጊዜ። በምን እንሰናበት? አንቺ ምረጭ። እኔ ከዚራ እንጂ የኔ ትዝታ ነው ብለሽኛል ቅድም አይደለ? እና አንቺም ልጅ ሆነሽ እንዴት ነበር የዘፈንሽው? እስኪ ተቁለጭለጪ በእናትሽ። እንደዚህ አዲሱ ትውልድ ደግሞ ይቁለጭለጭ ተቁለጭለጭ ገደለው። ድክምክም አለ ጋሪው እንደ ፈረሱ ቼበልጋሜ ፈትኝ ልድረስ ከሱ። የተቀመጥንበትም ይመቻል። እንግዲህ በቃ ግን በቃ ያው ከስቱዲዮ ጋብዢ ደግሞ
ሜራ